አቅም የነሳው ምግብ አልወስድ ያለበት የተኛበት አለመንቀሳቀሱን ነው እያመመኝ የነበረው። መታመም እኮ አዎ ታሟል፣ መድኃኒት እየወሰደ ነበረ፣ ጥሩ ደረጃ ላይ ነበረ። ጤነኛ ሆኖ እኮ ውጣ ተብሏል። ይሄ ልጅ ውጣ ከተባለ በኋላ በምን አይነት ኬዝ ይሄ ልጅ አቅም ሊነሳው ቻለ? እኔ ስጠይቀው አቅም ላገኝ እንጂ ይጠይቃለሁ፣ አቅም ላገኝ እንጂ በ3 ቀን እኮ ነው የተንቀሳቀሰው ሀቡ። ይሄን ከተደረገ እንዲህ ከተደረገ በ3 ቀን አቁሙኝ አለ። ያ ሲቆም ሲንቀሳቀስ የነበረው እኮ 5 ወር ሙሉ የተኛ ልጅ በ3 ቀን እንደዛ መንቀሳቀስ የቻለው ለመጀመሪያ ቀን ነው። እንደዛ ይዘውት ሳታመዱት ነበር ጊዜ ቅድም እሱ እንዳለው እናቴን ለማገዝ እናቴ አስመስል ትለኝ ስለነበረ እናቴን ለማገዝ አስመስል ነበር ብሏል። እሱ እያስመሰለ ሆስፒታሉ ሳይመረምር መድኃኒት የሚሰጠው ከሆነ ሆስፒታሉ መጠየቅ አለበት። መድኃኒት አይደለም የሚሰጠው የድጋፍ ማለት የአቅም መገንባት ነው እየተሰጠው የነበረ። በአፍንጫው ትቦ ተከቶ በቱቦ የሚሰጠው እኮ ምግብ ነው። ኢንሹር እና ወተት ነው የሚሰጠው። ለምን መብላት አይችልም? ቮሚት ያደርጋል ስለሚባል የሚያደርግ ሆስፒታሉ ትክክል አይደለማ። ስለሚባል መሆን የለበትማ። ሆስፒታሉ መርምሮ የእውነት ቮሚት ያደርጋል ይሄ ልጅ ወይስ ስለተወራ? ትክክል አይደለም ነው። እኔም እንዲጠየቅ የምፈልገው ምግብ ምግብ ባፉ መብላት እየቻለ ከዛ በኋላ እኮ በአንድ ቀን ሰው እንዴት በአንድ ቀን 5 ወር ሙሉ ምግብ ያልበላ ልጅ በአንድ ቀን በ2 ቀን እኮ ዶክተሮቹ እያዩ ምግብ መብላት ጀመረ። አላስታወከም፣ ምንም አላለም እኮ ሀቡ። ያን ኤንጂቲዩብ እኮ ያስነቀልኩት እኔ ነኝ በጉልበቴ። ኤንጂቲዩቡ ሲነቀል የነበረው ጥንባት የነበረው ሽታ ራሶቹ ዶክተሮቹ ይናገሩ ውስጡ። ስለዚህ ያ ነገር ሲወጣና ሲገባ ያማዋል ይሄ ልጅ። እንዲቀየርለት ራሱ አይፈልግም፣ ህመም ስላለው ሳምባ ድረስ ነው የሚላከው ኤንጂቲዩቡ። እንዲቀየርለት እንዳይወጣ ካለመፈለግ ራሱ ዝም ነው የሚለው፣ አይናገርም። ስለዚህ ይሄ ልጅ አቅም የነሳው ምንድነው? በአፉ ምግብ ስለማይበላና በሊሚት ያቺ ወተት ስለምትሰጠው ፈሳሽ ብቻ ስለሚሰጠው ነው። ያንን ፈሳሽ ደግሞ ሲሰጠው ሊሚት አለው። አትሊስት እሱ 1 ሲሪንጅ 2 ሲሪንጅ ስጩ ከተባለ 3-4 ሲሪንጅ የልጅ ቮሚት ከሌለው እኮ 5 ሲሪንጅም ልሰጠው እችላለሁ እናት ኮንኩኝ። ገብቶሻል? የሚገባው ፈሳሽ ቮሚት የማይሆን ከሆነ 10 ሲሪንጅ ልስጥ 5 ሲሪንጅ ልስጥ ልጄ ላይ ገብቶ የሚጠቅመው ከሆነ ሰጠዋለሁ። ያንን እንኳን 1 ሲሪንጅ ብቻ ነው የምትሰጠው። አድምጪ ቮይሱ ላይ ያንን የምትሰጠው ምግብ ይጠቅምሃል ወይ ስለው ህይወቴን ያድንልኛል፣ ህይወቴን ያቆይልኛል ብሎ ነው ለኔ መልስ ይሰጠኝ። መብላት መጥገብ እፈልጋለሁ፣ ብዙ እንድትሰጠኝ እፈልጋለሁ፣ ግን አንጀታ አይችልም ብላ 1 ሊሚት ብቻ ነው የምትሰጠኝ ነው ያለኝ እዛ ቮይስ ላይ። ስናይ ደግሞ እኛ ስጩ በምንልባት ሰዓት ላይ አልሰጥም አንጀቱን ይጎዳዋል ነው ለኛ ምላሽ የምትመልስልን። ቪዲዮውን አዳምጪ አንቺ እያንዳንዱን ነገር እሱ ያለውን በወቅቱ። አሁን ላይ የሚናገርሽን ላትረጂው ትችያለሽ። ትልቅ ልጅ፣ ተማሪ ልጅ፣ ጎበዝ ልጅ፣ ኳስ ተጫዋች፣ ጌም ተጫዋች ነው አሁን ላይ በትምህርት ቤቱ። እንኳን አይደለም ጉልበቱን ሊያመው ቀርቶ አይደለምና አሁን ኳስ ተጫውቶ ዛሬ ጌም ነበረው አስቀርቸው ነው ከትምህርት ቤት እንደዛ የነበረ ልጅ እንደዛ አቅም የሌለው ልጅ ከ18 ኪሎ ዛሬ ስንት ኪሎ ነው? 43 ኪሎ ነው ዛሬ። 50 ገብቷል። አሁን ይኸው 50 ነው የሚለኝ። እኔ ሰወስደው ግን 43 ኪሎ ነበር። እኔ ሳስመዝን አድጎ በየጊዜው አስመዝናለሁ ወስዳለሁ ሚኒሊክ። አሁን ግን 50 ገብቷል። ይኸው ራሱ እየተናገረ ነው። ያ ሊሚት ያ የምትሰጠው ሊሚት ነው እየጎዳው እየመጣና እዛ አልጋ ላይ ሊያሳርፈው የቻለው ነው የኔ ጥያቄ። አልጋ ላይ ካሳረፈው ደግሞ እኔ እየተደበኩኝ ያንን እያበላሁት እየተደበኩኝ ፈሳሽ እየሰጠሁት እየተደበኩኝ ባፉ እንዳልበላ እያደረኩት ነው ይሄ ልጅ እየተለወጠ ምግብ መብላት አዳብት እያደረገ የመጣው። እሷ አውቃ አይደለም እኮ ማበላው፣ ተደብቄ ነው። እያወቀች 1 ቀን ምግብ አብልቼው አላውቅም። ሀቡ ይሄው ገብተው ይናገሩ፣ አስገቢያቸው ያሉት እዛ ሆስፒታል ልጃቸውን ዋትሳፕሽን ቼክ እንትን ልኬልሻለሁ። ኮድ እኮ ይኸው ሆስፒታል የነበሩት ይመስክሩ ያልሻቸው አካላት ገብተው እንዲመሰክሩ ዋትሳፕ ላይ የላክሽልኝ ፕሮፋይል ምን ኮድ መጻፍ እንዳለባቸው እዚህ ጋር ለመግባት አስቀምጬልሻለሁ። እና የሚገቡት ደግሞ አንደኛዋ ዝም ብላ ወሬ ከአንቺ የሰማች አስተላላፊ ስፒከር አልፈልግም። ትዕግስት የምትባለው ሆስፒታል የነበረችው ብቻ ትዕግስትና ቡዜ ሁለቱ ናቸው። አዎ ቡዜ ማለት ሆስፒታል ነበረች። ቡዜ ሆስፒታል ነበረ። ወንዱ ነው የምልሽ፣ እሷ የጠራችው
እሺ ቡዜ አስተማሚ ነው ሆስፒታል ነበር። ትዕግስት አስተማሚ ናት። እሱ ሆስፒታል ከእሷ እየተመላለሰ አብረው ጎረቤት ሲኖሩ የነበረው አብሯቸው ሲያስታምም የነበረ ልጅ ነው። እኔ ጉድ ሆነ ነበረ። ቶሎ ባገባ ተቀምጠ ነበረ ያስገቧቸዋል። በቃ ቆይ ልደውልና ልንገራቸው። እሺ ታብሽ ማሪ ሰውን እንዳይሰሙና እንዳለ አንድ አይነት ኮድ እንዳይሰሙ። እሺ አይ ወጥቶ ሊናገር ነው እሱ። ብዙ የ87 እና 24 መጨረሻው 87 እና የቲጂን ስልክን ካይዘህ ሂድ። ይኸውልህ እዚህ ወረቀት ላይ 24 እና እሱ ላይ ደውዬበታለሁ። እና ምንድነው ችግሩ? እኔ እየተደበኩ እያበላው ነርሶቹን እየጠራው ይሄን ይውሰድ እያሉ እነሱ እየተደበቁ እያበሉት አቅም እየገነባ መጣ። አቅም እያገኘ መጣ። አቅም እያገኘ ሲመጣ ነው መንቀሳቀስ ሲፈልግ የሆነ ነገር ሲፈልግ አንተ አርፈህ ተቀመጥ አንተ እንዲህ ነህ እየተናደደችም የመጣችው ከዛ በኋላ ነው። እሱ መናገር መጀመር በሚችልበት ሰዓት እና ከዛ በፊት እኮ እኛ ጣልቃ አልገባንም። እንደፈለገች እያዘዘችው ነበረ። እሱ የሚታዘዛት ነበረ። እኔ በመሀል አይዞህ በርታ እያልኩ ካልኩት በኋላ ነው አቅም እያገኘና ራሱን ማጋለጥ የጀመረው። ለዚህ ከዛ በፊት የነበረው ህመሙ ላይ እንዳለ ነው። ህመም የለውም አላልኩም እኔ። ህመም ነበረው፣ ጉልበቱን ታሟል፣ የደም ኢንፌክሽን ነበረው። አዎ ያንን ግን ድኖ ይውጣ። እሺ ድኖ እንዳይወጣ ያደረገው ምክንያት ምንድን ነው? እየሰማሁሽ ነው እኮ ማሪ። እኔ ብነሳ እንኳን 8800 ህዝብ እየሰማሽ አይደል? ለምን ታቆሚያለሽ? እኔ ብድግ ስል ውሃ እየጠጣው ነው እናቴ። 8 ያለውን ነገር እንደዛ ሆኖ ከዛም አጋጣሚ እንደዛ ሆኖ እዛ እየተቀመጠ የፈለገውን ሁሉ የእያንዳንዱን ነገር ሁሉ በሚሆንበት ሰዓት ላይ ይሄ ሁሉ ነገር ለምንድን ነው የሚሆነው ብዬ እኮ እኔ እያንዳንዱን ነገር ከነርስ ሳላወራ ከነርስ ሳላማክር አንድም ቀን አድርጌ አላውቅም። እያንዳንዱን ነገር ከነርስ አማክሬ ነው። አሁን የገባው ልጅ እሱ ነው። ብላክ አንከር የሚለው እሱ ነው። አይቼዋለሁ። አንበሳ ፕሮፋይል ቡዜ ገብቶ ነበር አሁን። እና ሀቡዬ እንደዛ እያደረግን እያገገምን መስጠት ትፈልጋለህ ምን ትፈልጋለህ ሲባል የሚፈለገው ነገር እየመጣለት እየደበቅን እየሰጠ ነው። ቅድም እሷ እንዳለችው ባለቤቴ የኔ ባለቤት ነው እንደዛ የሚላት ዞላ ያለችው ማለት ነው። ነቃ ቢባል ምግብ በላ ቢባል ምን ትያለሽ ብሎ እየጠየቃት ያለው እኮ ፊድባኳን እኛ ለማየት ነው እንደዛ እየጠየቃት የነበረው። እሱ ለእሷ አልነቃም፣ ለእሷ አልተናገረም፣ ምንም እንቅስቃሴውን አላሳያትም። እሷ ስትኖር አይንቀሳቀስም እንዳልኩሽ። እሷ ስትወጣ ነው እኛ ይሄንን ነገር ስናረግ የነበረው። በመሀል እሱ ምን ይላታል? የፊቷን ሪያክት ለማየት ፈልጎ አኔል እንደው አወራ ብትባይ አኔል በላ ብትባይ ምን ትያለሽ ስትባል ኧረ እኔ ደስ ነው የሚለኝ እንዲህ ነው የሚለኝ ብላ ለዞላ መለሰችለት። ከዛ በኋላ ግን ነቃ ብለን እኛ እሱ ደስተኛ ለማድረግ በዊልቸር ስናንቀሳቅሰው አይዞ ስንለው ቁጭ አርገን እኛ ደስተኛ ስናደርገው ምን ስንለው ስለማትፈልግ ይሄ ጸብ መጣ፣ ይሄ ችግር መጣ። ሰው መጥቶም እንዲያድርጊ እንዲሁኝ ካላት አትፈልግም፣ አትቀበልም። እኔ ደግሞ እዛ ጋር የሆነ ነገር ለማድረግ ስጠጋ አትሊስት ልጁ እኔ እንዳለሁ እንዲረዳ ነው ያንንም አደርገው። ስለዚህ ይኸው ቡዜ መጥቷል። እሱ ከግቢም ያውቃታል፣ ሆስፒታልም አብሮ ሲያስታምም ያውቃል። ግቢም አብረው ነው የኖሩት። ልጁም ፖሊስ ጣቢያ የወሰደው እሱ ነው። ከኔ ውጪ እኔ ወንጀል ሰርቼ እማውቃት ከሆነ እዛ ሆስፒታል እሷን ብዬ ሰው እንዴት ልጁ ታሞ እሷን ፍለጋ ብዬ እዛ ሆስፒታል ይሄዳለሁ? ሀቡዬ የያዝኩትን ልጅ አይተሸዋል። የአመት ከ3 ወር ልጅ ነው። ላው ኦፕራሲዮን ይደረጋል። እስካሁን ክትትል ላይ ነው ልጄ። 3ኛ ልጅ አለው። 3ኛ ልጅ አለኝ። እንደዚህ አይነት ፈተና ችግር ውስጥ እያለው እንዴት የሰው ልጅ እንደዚህ ያደርጋል? በእኔ ልጅ ላይ እንዳይደርስ ከማለት ነው እንዲህ የምታገለው እንጂ እኔ እኮ ኑሮ አለኝ፣ ገንዘብ አለኝ፣ እኖራለሁ። ስራዬንም ብዘጋ ነገ ከፋለሁ፣ እሰራለሁ። ሀቡዬ ሰው ተሰብሮ አይቀርም።
ስለዚህ ይሄ ልጄን አይተሸዋል እንዴት ኦክሲጅን ላይ እንደነበረ። ሰወልደው ገና በስቃይ ነው የወለድኩት። በጽናት ያልኩትም ምክንያት አለኝ። ኦፕራሲዮን መሰራት ሳልችል በሽተኛ ሆኜ ነው የወለድኩት ልጄ። ያ ቱቦ ኬዙ ልጄ ኬዝ የመጣበት ኬዝ ነው የምልሽ። እንደዚህ አይነት ልጅ እያለኝ በሰው ልጅ አልጨክንም። ይሄን ኬዝ ልንገርሽ። እርጉዝ እያለሁ በ7 ወር ይውጣ ተባልኩኝ። አይወጣም ብዬ ታግዬ መውለድ አለብሽ ተብዬ ያለ እድሜው አላስወጣም ብዬ ታግዬ 9 ወር ላይ ኦፕራሲዮን ተሰሪ ስባል ልጄ ከሚሞት እኔ ራሴ ማትረፍ ፈልጋለሁ። አባት አልፈርምም አለ። ልጄ ከምትሞት እሷ ትወልዳለች ነገ። ስለዚህ ነገ ለመውለድ ስለምትችል ልጄን አትርፉልኝ፣ አልፈርምም ብሎ አልፈርምም ሲል ትሞክሪያለሽ ሲሉኝ አዎ ሞክራለሁ። አበበሽ ጎበና ፋይል ያለ መታየት ይችላል። አዎ ሞክራለሁ ብዬ ከ8 ሰዓት በኋላ አምጬ ማህፀኔ ወልዶ ልጄን ወለድኩ። ስወልድ ግን ነፍስ የለውም፣ ትንፋሽ የለውም። 18 ቀን ኒኩ ተኝቼ ነው የወጣሁት። ትንፋሽ የለውም፣ ልጅሽ አይተርፍም። ያኔ ኮሮና ነበረ ሀቡዬ፣ ኦክሲጅን ማሽን አልነበረም። አዲስ ሆስፒታል እና ኮሪያ ሆስፒታል አስገቢ ተብዬ አባቴ እኔ እችላለሁ ልጄ ብቻ ይትረፍልኝ፣ ልጄ ደስተኛ ትሆንልኝ እንጂ ብሎ ኮሪያ ሆስፒታል ተፈለገ። አዲስ ህይወት ሆስፒታል ተፈለገ። አዲስ ህይወት ሰኞ ልንሄድ ቅዳሜ ማታ ትንፋሽ አመጣ ልጄ። ከዛ አይ በቃ እኔውና ለ24 ሰዓት አይተን በአምቡላንስ ነው የምንልከው እንጂ በራሳችሁ አትሄዱም ተብሎ ለ24 ሰዓት ታይቶ ልጄ ጡቴን አልጠባም። እስከዛ ሰዓት ድረስ ሀቡ ወተት እየተቀዳ በቱቦ ነበር ሲሰጠው የነበረ። ያንን ሳምባው ማገገም ሲጀምር፣ ሳምባው ማዳበር ሲጀምር ነው ጡቴን ማጥባት የጀመርኩት። ከዛ ያንን ጡቴን ማጥባት ጀመርኩ። 18 ቀን ቆየ። ወደ ቤቴ ገባ። ወደ ቤቴ ገብቼ ግን ልጄ ጤነኛ አልነበረም፣ አይተነፍስም። ስቃይ ውስጥ እኔ ሌሊት እያንኮራፋ ነው የሚያድረው፣ ለሀጭ እያዝረከረከ ነው የሚያድረው። በስቃይ ሁሌ እንደዛ ተብዬ ነው በዛ ሲስተም በዛ መከራ ሪፈር ተብዬ ከጤና ጣቢያ ሚኒሊክ የገባሁት እንጂ ከመሬት ተነስጄ ልጄ ታሟል ብዬ ኤደን ልጎዳ እዛ ሆስፒታል አልሄድኩም። የኔ ልጅ ስቃይ ውስጥ ገብቶ ነው የሄድኩት። እንዴት አንድ ልጅ እያለው የሰው ልጅ ሊበድል ሆስፒታል ይሄዳል? ሀቡ እንዴት ያውም የዓመት ከ6 ወር ልጅ ልጄን ላስገድል ነው እዛ ሆስፒታል የምሄደው? ለሰው ልጅ የሰው ልጅ ልገድል? ስለዚህ ልጄ እስካሁን ድረስ ክትትል ላይ ነው። በየወሩ ሄዳለሁ። አሁን ግን ኦፕራሲዮን ይሰራልኛል። በዚህ ምክንያት ልጄን በጽናት አልኩት። ይሄ ነው ችግሬ። እንደዚህ አይነት ልጅ እያለኝ በሰው ልጅ አልጨክንም። ያውቀዋል፣ አይተዋለች። እሷ ምን አይነት ልጅ እንደሆነ አይተዋለች። በዛ መሀል እርጉዝ ነኝ እኔ አላቅም። ከዛ በኋላ አረገዝኩ። ይሄ ጭንቀት፣ ይሄ ስትረስ እያለብኝ የወለድኩበት ችግር መከራ ነው። ሁለተኛ ልጅ ስወልድም ተበድዬ የወለድኩት ተሰቃይቼ። ስለዚህ እርጉዝ ሆኜ ይሄንን ልጅ ለዚህ ለማድረስ አልቻልኩም፣ መታገል አልቻልኩም። ወለድኩ፣ ተኛው፣ መከራው አለፈ። ዛሬ ግን ጤነኛ ነኝ፣ ጠንካራ ነኝ። ለዚህም ልጅ ቆሜያለሁ። ያለበት ሁኔታ አሁን ህመም የለም፣ በሽታ የለም። ወስጄ አስመርምሬዋለሁ። ዶክተር አስረስ የምትባል ሙሉ ምርመራ ይመርመርና አልኳት። ተመርምሮ ህመም የለውም ከተባለ፣ ችግር አለ ከተባለ መድኃኒት ይቀጥላል። ችግር የለውም ከተባለ ግን መድኃኒት አይቀጥልም አስብዬ አስመርምሬ ነው። አንድ ፓራስታሞል አይወስድም እስካሁን ድረስ። ያ ኬዝ ቢኖር ያ ህመም ቢኖር እኮ አትሊስት ለሆነ ኬዝ አንድ ኪኒን መውሰድ አለበት ይሄ ልጅ። ችግርና ህመም ካለበት ሆስፒታል ከወጣ እኔ ከወሰድኩት ቀን ጀምሮ ምንም አይነት መድኃኒት ወስዶ ያውቅም። እሷ ቤትም እያለ ምንም አይነት መድኃኒት አይወስድም፣ እስካሁንም አይወስድም። በዚህ አይነት ችግር እንዴት እኔ ሰውን ልበቀል እችላለሁ? ገነትስ የፈለገ ገንዘብ ብትረዳኝ፣ የፈለገ ነገር ብታረግልኝ በሰው ልጅ እንዴት ይሸቀላል? እኔ ነገ ድፍት እላለሁ እኮ። ልጆቼ ነገ ምን ይሆናሉ? እንዴት በሰው ልጅ ይነገዳል? በራሴ ልጆች አልነግድም? እኔ ህመምተኛ ልጅ አለኝ እኮ። በህመምተኛ ልጄ ማሳከም አቃተኝ ብዬ እኮ መነገድ እችላለሁ። ብር አጣሁ ልጄን አስታክሙልኝ ብዬ ፎቶውን እየለጠፍኩኝ እኮ ገንዘብ መሰብሰብ እችላለሁ። ሀቢባ የእሷ 5,000 የእሷ 3,000 ብር ልጅ አያሳድግም። ገብቶሻል? ይሄ ልጅ ድጋፍ እንዲኖረው አለውልህ እንዲባል ነው ይሄ ነገር የሚደረግለት። እሷን ልትበቀለው አይደለም። 5,000 ትስጠኝ፣ 3,000 ትስጠኝ፣ የፈለገ ትስጠኝ። ይሄን ልጅ ይደግፋል። ሀቡ ህዝብ ይፍረደኝ። ይህን የ15 ዓመት ልጅ ትምህርት አስተምሮ ደግፎ ትልቅ ደረጃ ያደርሳል። እንደው እግዚአብሔር በሚያውቀው ነው የምነግርሽ።
ህመሙን ጭንቅላቱን የሚመልስለት 5,000 ብር አለ። የእሱን መልስ የእሱን ጥያቄ የአባትነት የዘር ጥያቄ የማንነት ጥያቄ እናቴ ለምን የሚለውን ጥያቄ የሚመልስለት ብር አለ። $1,000 ነገር ቢበተንለት ያሳደገውን ህይወት የሚመልስለት አለ። አድጓል። አሁን ጓደኛ ይይዛል። ነገ ከጓደኞቹ ጋር የእናቱን የቤተሰቦቹን ላይፍ መፈለግ መናገር የሚፈልግ ልጅ ነው። የሚናገረው ታሪክ የለውም እኮ ይሄ ልጅ። እኔ እንደዚህ አይነት ቤተሰብ ይናገር ከእህቱ አቆራረጠችው። እህቱን እንኳን እንዲያገኝ ፈቃደኛ አይደለም። ገኒ ጋር ሄዶ እህቱን ሲያገኝ ለመጀመሪያ ጊዜ በ3 ዓመት 1 ቀን እህቱን ሲያገኝ ያላትን ቪዲዮ አሳይሻለሁ። አገናኝታችኋለች። በ3 ዓመት 1 ቀን አግኝቷት ቪዲዮውን እልካለሁ አለ ስልኬ ላይ ልካልኛለች። ገነት እንዴት ሆና ልጅቷ ስትንገበገብ እንደነበረ ህፃኗ። አትሊስት ለህፃን እንኳን እንዲህ ተብሎ መነገር እኮ ህፃኗ ወንድሟን ጠልታ እንድታድግ ነው የሚሆነው። ነገ ለዚች ህፃን የሚቆም አካል አለ። እቺ ህፃን ወንድሟን ጠልታ ታላቋን ጠልታ ነገ ይገናኛሉ። እነዚህ ልጆች በምን ይገናኛሉ? ተራርቀው ያድጋሉ። እሱ ነገ የሆነ ህይወት ያጋጥመዋል ወይ ውጭ ይሄዳል። ተጠፋፍተውም እኮ አለመገናኘት አለ ሀቢ። ወንድሙንም ጠልቶ ማደግ አለበት። አግኝቶ ነው ማደግ ያለበት። እዚህ በእንደዚህ አይነት ሁኔታ በፍቅር ነው ማደግ ያለባቸው እንጂ በጥላቻ አይደለም። እሺ በደል ስራ ነኝ ሀቢባች ልጅ አይበቃትም? በጣም አይደክማሽም? ግን የሰው ህይወት ስለያዝኩኝ አይደክመኝም እናቴ። እኔ አረኒ ራሱ ሰለቸኝ። አይበቃትም? በቃ እንዲህ እንደለፈለፈች አለች። እኔ አይሰለቸኝም፣ አይሰለቸኝም። ምን አይነት ልጅ እንደሆነ ስለማስጠቂ ነው። አይሰለቸኝም። በቃሽ እድሜ ዘላለምሽን ይኸው 4 ዓመት ትለፈልፊያለሽ። በጣም እገብርለታለሁ በጣም ወንድሞችን ይጠብቃል አልሽ። እንኳን ኖረሽ አለኝ ያለኝ በኋላ መነጠቅ አላቸው። ጠባቂ ወንድም መከታ አላቸው። የኔ ያንቺ ልጆች ናቸው የተበደሉት። ይገናኙ ባክሽ። ወንድምና እህትን ባክሽ አስቆሚያለሽ። ሄደን ባክሽ እናት ነሽ። ተበደልሽም አልተበደልሽም እንደዚህ አይመለከትሽም። እሱ እንደተጎዳው እነዚህ ልጆች ተጎድተው አይመለከትሽም። አንድ አይምሮ ተመርዟል። እነሱም ተመርዘው አይደጉ። በእናትሽ አይመለከትሽም። እዚህ ጋር ያለውን የሚሰማት ስለምን አታከቡም እናንተ? እዚህ ጋር ያለውን የሚሰማት እሺ ማሻአላህ አንቺ ጋር ሆኖ አይደለም አኔልንና ቤት ልጆቼን ማገናኘው። እኔ እህቴን ብቻ ነው አንቺ ጋር ሆኖ አይደለም ሆኖ አይደለም አኔል ከልህትና ወንድሞቹ ጋር የሚገናኘው። አንቺ ጋር ሆኖ በፍጹም አላደርገውም። እኔ እህቴን ብቻ ነው። ለምን ዝም አታስበት ሀቢባ? እኔ አክብሬሽ እንጂ እንዲህ አይነት ግርግር ነው ያልወድም። እኔ እንዲህ አይነት ግርግር አለ። ሶስቱም የተለያየ አባት ናቸው አይደለ? ሄደን ሶስቱም የተለያየ አባት ነው። ይሄ ፐርሰናል ላይፏ ነው። ጊዜ ፕሊዝ ቆይ አንዴ ይቅርታ። ይሄ ፐርሰናል ላይፏ ነው። የአስርም ይሄ ፐርሰናል ላይፏ ነው። እንደዚህ ማለት ያውልሽ፣ እንደዚህ ማለት አይጠበቅብሽም። የአስርም ይሁን አይመለከትሽም፣ አይመለከትሽም። ከአስርም ይሁን 10 ይሁን እሱ አይመለከትሽም። የኔ ጉዳይ ነው። እህትም ብትፈልግማ እኔንም ለእህት የምትጠነቀቅ ቢሆን ኖሮ እህትን ጠባቂ እንደሌላ ታውቅ ነበረ። እኔ ልግባ እንዴ ሀቢባ? አንተ ደግሞ አንተ ከየት መጥተህ እንደዚህ አይነት ታሪክ ፈጣሪ እንደሆንክ ባወቅኩኝ። በእናትህ ይናገር አንዴ
ብዙአየሁ ማነው ብዙአየሁ የሚባል እኔ ብዙም ቻርጅ የለኝም። አሁን 3% 5% አድርጌ ነው እያወራሁሽ የነበረው። አሁን ወደ 3% ገብቷል። መሰካት ይቻላል። ሰክተሽ አናግሪ አትውጭ። ህፃኑ አስቸገረኝ እንዴ! ቀኑን በሙሉ እኔ ልጆቼን ቴኬር ሳላደርግ ለልጆቼ የሆነ ነገር ሳላደርግ ብዙ የሚጠብቁ ልጆች አሉ። 2 ልጆች እንደዚህ መፍትሄ በሌለው ነገር ማውራት አልፈልግም። ሀቢባዬ መፍትሄ ስጪ። አሁን ወደ መፍትሄው ነው የምትገቢው እንጂ ዝም ብለንም እንዴት ዝም ብለን ወደ መፍትሄ እንገባለን? ኤደን ሁለቱንም ወገን አዳምጠን አሁን ኮኛ ሀቁን ማወቅ አልቻልንማ። መስመር እየሳተች አንድ ነገር ከአሁን ወዲያ መናገር አትችልም። ሀቅ የላትማ። ምኑን ሀቅ ልንገርሽ ሀቢባ? መስመር ስትስትብሽማ እኮ አስቆምኳት። ኤደን አዳምጪኝ እናቱ። መስመር ስትስትብሽማ አስቆምኩኝ አይደል? መነካካት አትችልም እኮ ፐርሰናል ላይፍሽን ስትነካ አስቆምኩኝ። ፐርሰናል ላይፍ አትነካም። እሺ እሷ ማናትና የትኛውን ንጽህና የነካው አይደለም ሀቡዬ። ነገ አይገናኙም እነዚህ ልጆች የተለያዩ ቦታ ይይዛል። አንቺ ከሆነ ከሶስት አባት እንደወለደች መናገር እዚህ ጋር ይህ ፐርሰናል ላይፍ መንካት ነው። አይመለከተንም። እኛ ከ10 እንደሆነች እኛ አይመለከተንም። እኛ ጉዳያችን ያገናኘን ዳንኤል ነው ያገናኘን። ስለ አኔል ነው ሀረጋቸው እሷ ስለሆነች እሷ ታገናኛቸው። የሶስቱንም ሀረግ እሷ ናት። እነዚህ ልጆች ከተበተኑ እናትየው ትወስና ጊዜ ይህ እኮ የእሷ ፐርሰናል እሷ ትወስን ማገናኘት ከፈለገች እና ካልፈለገች። አሁን ስለ አኔል እናውራ። ስለማገናኘት ማውራት አትችይም አንቺ። እሺ አንዴ ኤደን አንዴ ሚውት አድርጊና ብዙአየሁ ያውራ። አሁን ነው የገባው። እሺ ብዙአየሁ ቀጥል ወንድሜ። እንዴት ናችሁ? ሰላም ነው? ሰላም ጤና ይስጥልን። አለን። በመጀመሪያ ደረጃ እቺ ቀን ደርሳችን እድል በማግኘቴ በጣም ነው የማመሰግነው። በጣም አይምሮዬን ሲበላኝ የኖረ ጉዳይ ስለሆነ እድሉን በማግኘት ያመሰግናለሁ። በመቀጠል አንቺን በጣም ነው የማመሰግነው። እግዚአብሔር እንዴት እንደደግ በቃ ጭንቅላቴን እያመመኝ እንደሆነ አታውቂም። በማውቀው ጉዳይ ለዚያውም እና በጣም ማስቻያውን ሰጥቶሻል እግዚአብሔር። እንደው ከላይ ቀብቶሻል እግዚአብሔር። ማስቻያውን ይስጥሽ። እንደዚህ አይነት ነገር መፍትሄ ስላደረገሽም እግዚአብሔር ይመስገን። በእውነት በርቺ፣ በጣም በርቺ። እና በመቀጠል ማወራው ስለ አኔል ነው። አኔል ማለት ከምታስቢው በላይ በጣም አእምሮ ብሩህ የሆነ በጣም ጭንቅላቱ በቃ ከእድሜው ጋር አይደለም ከድሮ ማለት ነው። ያው አብሬ ኖር ያለው ትንሽም ቢሆን በጣም ጎረቤቶች ነን። አጠገብ ላጠገብ ነው በራችን ማለት ነው። እና ልጁ በጣም ማለት ነው እንደዚህ ጭንቅላቱ እየተጎዳ የሚያድግ ሳይሆን በጣም ንጹህ ጭንቅላት ይዞ የእውነት ለሀገርም የሚጠቅም ልጅ ነው እና እግዚአብሔር ጥሩ ደረጃ ያድርሰው። በጣም በቃ ይህንን ሁሉ ነገር ችሎ በመኖሩ ማለት ነው። እና ሶስተኛ ደግሞ የሚሄደው ምንድን ነው? ወደ ጊዜ ነው። ጊዜ ማለት የእውነት ይሄ አመድ አፋሽ የሚባሉት ነገር ነው መሰለኛል። ይሄ መመስገን ሲኖርባት በጣም በቃ ይሄ እውነትም የሀረር ሰው በቃ ሰውን ሲወድ እስከዚህ ድረስ ነው እንዴ እስኪባል ድረስ የሄድኩበት አስተሳሰብ ላይ የወሰደች ነች ጊዜ ማለት ነው። ምን ያህል መስዋዕትነት እኔ የተወሰነ እከታተላቸው ነበረ፣ ለተወሰነ ጊዜ እከታተላት ነበር። አኔልም እንዴት ነው አኔልንም እየደወልኩለት ክሮስ ቼክ እያረኩት ያው እሷ እንዳለችው ያኔ እንደተናገረችውም ፖሊሶቹ ምኖቹም አልጠየቁኝ። እውነቷን ነው ገባሽ? መጠየቅም አለባት። ልጁም በጣም ስለምሳሳለት እንትን ል ነበረ ምንድን ነው እሱን የምጠይቀው ነበር በጎን እና በቃ የሆነ ሰዓት ላይ እርፍ አልኩ ማለት ነው። እና በጣም ከረዥም ጊዜ በኋላ ነው እስቲ ይህን ጉዳይ ወደዚህ ወደ ሀቢባ ወስጄዋለሁ እና ካለህ ተከታተለን ስትለኝ ኧረ በስመ አብ በቃ ደስ ነው ያለኝ። እና ስለዚህ ይህን እድል በማግኘት ያመሰግናለሁ። ወደ ኤደን ደግሞ ስንመጣ ምንድን ነው መሰለሽ ኤደን ማለት እኔ አላቅም እንዴት እንደምገልጻት አላቅም። አሁን ምንድን ነው መሰለሽ እሷ አሁን ለምድ ሆኗታል ይሄ የእናትነት ጉዳይ ማለት ነው። ገብቶሻል? በቃ ምንድን ነው አሁን በጣም እንደዚህ በጣም ከሄድኩኝ ያው እሷ እንዳለችው ተባባሪ ከታችም ሲጽፉ እያየሁ ነው እና
ተባባሪ ነው ምናምን የሚባል ነገር አለ እና ለእሷ አግዤ ይመስላል። ሀቅ ግን ሀቅ አንቺ ቅድም እንዳልሽ አላቅም ስሜታዊ ላለመሆን እሞክራለሁ። ግን ይሄ አንዳንዴ በእምነቷ በኩልም መዝሙር በቃ ከፍ አድርጋ እንደ ጭፈራ አይነት ነው የሚያረጋት፣ የሆነ እንደዚህ እንደ መፎከር አይነት ነገር ይሄ በቃ ጌታን የሆነ ነገር በቃ አማማሯ ምናምን። አሁን እኮ እዚህ ጋር እግዚአብሔር ነው የሚያውቀው ምናምን ነው መጨረሻውን ያወጣል ሲባል አንደኛ እናት ነች፣ ሁለተኛ ደግሞ እቺ ሴት ሀቅ አላት ነው የሚባለው አይደለም። በቃ እስቲ እናየዋለን። እግዚአብሔር ሀቁን የሚያሳያል። እንደውም ህግ ችላ ብሎ ያለፈውን ነገር እንደውም ቅር ነው የሚለኝ። በነገራችን ላይ በጣም እንደ ቀላል ነገር የሚታይ ነገር አይደለም።